ተመልካቾቻችን እንግዲህ በዛሬው የናስተዋውቃችሁ መርሃ ግብር ልናሳያችሁ ያሰብነው ደብር ከመዲናችን አዲስ አበባ ወደ ጫፍ አካባቢ ወጣ ብሎ ቦሌ አራብሳ በሚባል አካባቢ ጨሬ ቤዛዊት ማርያም የምትባል ደብር አለች። እዛ ተገይተን ልናሳያችሁ ወደናል ማለት ነው። እንግዲህ እዚህ ደብር ከጀርቤ እንደምትመለከቱት የራሷ የሆነ ፍልፍል ዋሻ ውቅር ያላትም ጭምረች ማለት ነው። እንግዲህ በውስጧ በርካታ ታሪካዊ ነገሮች እንዳሉ ይነገራል። ከነዚህ መካከል እንግዲህ ያለፉት አባቶቻችን ለተለያዩ አገልግሎቶች ይጠቀሙባቸው የነበሩ ከድንጋይ የተሰሩ ወደ 43 የሚደርሱ ፍልፍል የሆኑ ጎተራዎች እንዳሉ ሰምተናል። ከዛም ባለፈም የቀደሙና አባቶች እንግዲህ ይጠቀሙበት የነበረው የሳባውያን ቋንቋ የፊደላት ቅርጽም በዚህ ዋሻ ውስጥ እንደተገኘ ሰምተናል ማለት ነው። የቅዱሳን አባቶች አጽምም እንዳለ ሰምተናል። እንግዲህ በርካታ ታሪካዊ ነገሮች በውስጡ እንዳሉ ነው የሚነገረው ደብሩ። በዛሬ እናስተዋውቃችሁ መርሃ ግብር ይሄንን አብያተ ክርስቲያን ወደናንተ እናደርሳለን ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታች እንግዶች እየጠበቁን ነው። የቀሩትን የቤተ ክርስቲያኑን ታሪክ መቼ ተመሰረተ፣ እንዴት ተመሰረተ፣ በውስጡ ምን ይዟል የሚለውን ደግሞ እንግዶች ታች እየጠበቁን ነው። እነሱ ያስመለክቱናል። ተከተሉ። እንኳን ደና ቆያችሁን። እንግዲህ በዛሬው እናስተዋውቃችሁ መርሃ ግብር የማህበረ ቅዱሳን ቴሌቪዥን በቤዛዊት ማርያም ደብር ወይም ገዳም ተገይቶ ጉብኝት እያደረገ ይገኛል ማለት ነው። የዚህን ገዳም ታሪክ እንግዲህ እርስዎ ከሆኑ የሚያስተዋውቁን ለተመልካቾቼ ራስዎትን በገዳሙ ያሉትን ያገልግሎት ድርሻ መጀመሪያ ያስተዋውቁልኝ። እሺ፣ አመሰግናለሁ። እንኳን ደና መጣችሁ እላለሁ። እኔ መዋዘ ጥበባት መንበር ተስፋ ይባላለሁ። የዚያን የገዳሙ መስራችና ዋና ጸሐፊ ነኝ። ስለዚህ ታሪኩን በከፊል እኔ የማሳያችሁ ይሆናል። አባቶችም ወንድሞችም አሉ። በየድርሻችን የምናሳያችሁ ነገር ይኖራል። መልካም። እንደው ለመጀመሪያነት ያህል የገዳሙን ታሪክ እየነገሩን ወደሚያሳዩን ቅርሶች ወይም ደግሞ ዋሻዎችም ጭምራሉ ተብለናልና ወደዛ ማቅናት እንችላለን። በጣም ጥሩ። ይገርማል። ይሄ ዋሻ ከተገኘ 6 ዓመት ከ10 ወራት ያክል ሆኖታል። ግኝቱ እንደዚሁ ራእይ ህልም ኑሮት አይደለም፣ በአጋጣሚ የተገኘ ነው። ለማንኛውም እየገባን ብናየው ይሻላል መሰለኝ። እባካችሁ እሺ፣ ተከተሉን ተመልካቾቻችን። ታሪኩን እያወራን የተጫወተን እንሂድ። ዴታ መሰራረቱን ጥሩ። ይሄ ዋሻ የተገኘው የካቲት 4 2011 ዓመተ ምህረት ነው። ግኝቱ 9:45 በዚያ ነው እለት። እንዲሁ በአጋጣሚ ቦታው እንደምታዩ በጣም ይማርካል አይደለ? በጣም የሚያምር መልካም ድርኒያ። እና ከዚህ ለማንበብም እንደው ጽሞና ለመውሰድም በጣም ይመች ነበርና ወደዚህ አካባቢ በመጣንበት ሰዓት ነው የካቲት 4 2011 ዓ.ም ከቀኑ 9:45 ላይ ለማንበብም እንደው ቦታው በራሱ እንደዚሁ ስታዩ መልስ አለውና እዚህ አካባቢ በተቀመጥንበት ጅብ ይመጣል። ጅቡን ይበላናል ወይም ይነክሰናል ብለን የመከላከል ስራ ስንሰራ ይሄኛው እንደዚህ አልጸዳም፣ ስሎፕ ነበር እና ጅቡ በዚህ ይወርዳል። ጅቡ ልክ እዚህ ዋሻዎች አሉ። እንግዲህ ወደ ዋሻው ሲገባ አብረን ገባን። ጅቡን ተከትላችሁ? እሺ። የሚገርም ጅቡ የገባው አንደኛ ፎቅ ነው። አንደኛ ፎቅ ካልኩኝ ምን አለው ማለት ነው? ሌላ ተጨማሪ ግራውንድ አለው ወይ ወደ ላይ ያለው ማለት ነው። እና አንደኛ ፎቅ ላይ ገባ። በዚያም ገብተን ያለውን እኛም እንግዲህ እድገታችን የነበረው እዚህ ዋሻ አካባቢ ላይም ስለሆነ ይሄ ዋሻ በሆነ ዘመን የሆነ ታሪክ የተሰራበት ጥንት ቤተክርስቲያን እንደሆነ ምንም የማያጠራጥር ነገር ነበረው። ከዛ ነው ወዳውኑ ጊዜ ሳንፈጅ የራሳችን የማጥናት ስራ እዚሁ አካባቢ ሰርተን ወደ ቅርስ ጥበቃ ባህልና ቱሪዝም ወደ አዲስ አበባ ሀገረ ስብከት ነው ይሄር ነው ማለት ነው። ልክ የድጋሚ ቤተክርስቲያን እንዲመሰረት እነሱም እንግዲህ በተለይ ባህልና ቱሪዝም ረዳት ፕሮፌሰር ነብዩ ባየ ነበር በዚያ ሰዓት ትልቁን ድርሻ ይወስዳል። በነገራችን እንግዲህ እሱም ልኡካኖቹን ልኮ ከዛ በኋላ በዚህ እንደ አዲስ አበባ በቅርስ ጥበቃ አሁን ተመዝግቦ እዚህ ደረጃ ተገኝቷል ማለት ነው።
ቦታው እንድረስና እንግዲህ የሚያሳዩንን ታሪኮች ደግሞ ለተመልካቾቻችን እናጋራቸው። መልካም እንዳጋጣሚ ሆኖ አሁን እድስ ነው ያለነው ያው አንዳንዶቹ ወደም በቀላሉ ለዘረፋ የሚጋለጡ ነገሮች የሚሆኑትን ምናልባት ዛሬ ላይ ላናይ እንችላለን ግን ያሉትን በቂ ስለሆነ ያሉትን ደግሞ እስኪ እንግባና ላሳያል። አሁን እየገባን ያለው ወዴት ነው? አሁን ወደዚህ ወደ ቤተ መቅደሱ ነው እየገባን ያለነው። ይህ ዋሻ ቤተ መቅደስ ቅድም እንደነገርኩ ባለ 2 ፎቅ የሚባል አይነት ነገር ነውና እሱን ነው አሁን የማሳያችሁ ማለት ነው። ነሽ ስለዚህ አሁን ያለንበት ወደ መጀመሪያው ክፍል ገብተናል። ይሄ ያለንበት ቦታ ምንድነው? መቼ ተገኘ የሚለውን ሙሉ ታሪኩን እስኪ ንገሩት። ሌሎችም የሚታዩ ነገሮች አሉ ምንድናቸው እነዚህ? አሁን አንደኛ ፎቅ ላይ ነው እንግዲህ ያለነው። እንዳጋጣሚ ይሄኛው መካነ መቃብራት የነበሩ ናቸው። ከዚህ ከቅርስ ጥበቃ ጋር ተያይዞ ከጀርመንና ከእንግሊዝ አርኪኦሎጂስቶች አንትሮፖሎጂስቶች መንግስት ራሱ መድቦ ነው እንግዲህ ጥናት የተደረገው። አጽመ ቅዱሳኖች ወጥተው ምርምር ተደርጎበታል ማለት ነው። በኋላ የሚያሳያቸው ይሆናል በጾታቸው በዘመናቸው ተለይቶ የተቀመጠ ነው እና ይሄ ሙሉ እንዳለ መካነ መቃብር ነው። እንደዚህ ይሄ የምታየው ሁሉ የሱ ነው። ግን ከዚሁ ጋር አብሮ ተያይዞ የድንጋይ ቦተራዎች ደግሞ አሉ ስለ 6 ነገር የሚጠቀሟቸው። አንዳንዶቹ የማሳያችሁ ይሆናል ለጥራጥሬ ማስቀመጫ የሚገለግሉባቸው ልክ እንደዚህ የዳካ አይነት ቅርጽ ያላቸው ደግሞ እነዚህ ዝክራቸውን የሚያስቀምጡባቸው ግብር የሚያስቀምጡባቸው ውድ የሆኑ ዕቃዎች ንዋየ ቅድሳት የሚያስቀምጡባቸው እንደሮቶ የሚያስቀምጡባቸው አንደኛውን ግን እስካሁን ድረስ ማላወቅ ነው። ለዚህ ሁሉ የሚጠቀሙት የነራሱን ቦታው ነበር። እንደምታዩት የኢግነስ ሮክ አለት ስለሆነ በቀላሉ እንደ ፉካ በማዘጋጀት እዚህ ጋር ራሱ የሚጠቀሙበት ሁኔታ አለና ወደ 91 የሚደርሱ መካነ መቃብራት ተከፍተው አጽመ ቅዱሳናቸው ጥናት ተደርጎበት እሱን በኋላ ያሳያችኋለሁ። ይሄ ያለበት ሁኔታ ነው። ታዲያ ይሄ ነገር እንደ ቤተ መቅደስ ደግሞ በዚያኛው በኩል ስትገቡ እዚህ 1 በር አለ፣ እዚህ ጋር 2 በር አለ፣ ከኋላ ደግሞ 3 በሮች አሉ። እንግዲህ እንደ ቤተ ክርስቲያን የራሷ ስያሜ ይኖራታል። በዚያ በኩል ብዙ ባልልም ከዚህ ከሁለቱ በሮች ወደዚህ ያሉት መካነ መቃብራት የመነኮሳት ናቸው። አሁን ግን አርኪኦሎጂስቶቹ ጨምረው ደግሞ ጥናት ሲያደርጉ 2 የህፃናት መካነ መቃብር አብሮ ተገኝተዋል እዚህ ውስጥ ማለት ነው። ከዚህ መለስ ያለው ወደዚህ ያለው ግን የካህናትና የመመናን መካነ መቃብራት ነበሩ። እንዴት አወቃችሁት የሚል ጥያቄ ይከተል የለ? ጥሩ ነው። ይሄኛው ደግሞ ያው ግልጽ ነው። በየግንዘት ስርዓታቸው ነው ይሄንን ማወቅ የተቻለው። ወደዚህ ያሉት ያው እንደዚህ ብሎ ሰው ከተገነዘ መነኮሳት ናቸው ማለት ነው። እንደዚህ ከሆነ ዲያቆናት ነው፣ እንደዚህ ከሆነ ካህናት ነው፣ እንደዚህ ከሆነ ደግሞ መመናን ናቸው ማለት ነው። በቀላሉ የቤተ ክርስቲያን እንደነበር ከሆነ ጊዜያት በኋላ ግን አገልግሎቱ እንደተቋረጠ የሚያስረዱ ምልክት የሚሰጡ ነገሮች ነበሩና እንግባና ውስጥ ጭምር ያለውን አይተን ብንመለስ። እሺ እንግዲህ ከዚህ ከሁለቱ በሮች ወደዚህ ያለው የመነኮሳት መካነ መቃብሮች የነበሩ ናቸው። እንደምታዩ ይሄኛው ያኛው እንደገና ደግሞ ይሄኛው በተለይ ይሄኛው መካነ መቃብር በጊዜው ሲከፈት ተደራርበው የተቀበሩበት ሁኔታ ነው ያለው እና በጣም የሚገርም ነገር ከዚሁ ጋር ተያይዞ እንግሊዛዊቷ አርኪኦሎጂስት ምንድነው ያለችው መሰለ? እናንተ እንደምትሉት ከስር የከበሩት አባት ተቀበሩ፣ ከላይ ደግሞ እንዲያገለግለው ብለው አንዱን ወጣት ከነነፍሱ ቀበሩለት አለች። ይሄ ግን በኢትዮጵያ ትውፊት ባህል ይደረጋል እንዴ? አይደረግም። ስለዚህ እቺ ሴትዮ ወይ ግብጽ ሰርታለች ወይ ፋርስ ምድር የሰራችው ነገር አለ ማለት ነው። ምንድነው አባት ከቀደመ ተከታዩ አካል ደግሞ ደቀ መዝሙርም ሊሆን ይችላል። እንግዲህ የዚያን አይነት እሳቤ የያዘች ነበር። ይሄኛው የከበሩ አባት እንደሆነ አብሯቸው ከተቀበሩት ግብአቶች ጋር ያስታውቅ ነበር። በተለይ ይሄኛው መካነ መቃብር ማለት ነው። እሺ አሁን ደግሞ የምናየው የድንጋይ ጎተራዎቹ አብሮ ከዚያው መካነ መቃብራትም አሉ። እሱን እያየን ደግሞ የምንቀጥል ይሆናል።
እንግዲህ የድንጋይ ጎተራዎቹን ስለ 6 ነገር እንደሚጠቀሟቸው አሁን አረጋግጠናል ማለት ነው። ልክ እንደዚህ አይነት ነገር ከሆነ የድንጋይ ጎተራው ምንም ጥያቄ የለው የጥራጥሬ ማስቀመጫ ነው፣ ይሄን ማስቀመጫ ነው ማለት ነው። የድንጋይ ጎተራዎቹ የሚለዩት ደግሞ የሚገርማችሁ ነገር በክዳናቸው ነው። እነዚህ የድንጋይ ጎተራዎች ቀደም እንደነገርኳችሁ ስለ 6 ነገር ይጠቀሟቸዋል። አሁን ያየነው የጥራጥሬ የእህል ማስቀመጫ የሆኑት ናቸውና እዚህ ጋር የሚከርኑበት ባዞላ ማንኛው 4 ማዕዘን ሊሆን ይችላል ባዞላ ነው የሚጠቀሙት። እዚያ ውስጥ ቀደም ያየን ነው ማለት ነው። የድንጋይ ጎተራ ወንድም ይችላል ባክ ያዘልኝ። የድንጋይ ጎተራው ክዳን ልክ እንደዚህ የሰፌድ አይነት ቅርጽ ኑሮት በዚህም እንደዚህ ጣፍጣፍ አይነት ነገር ከሆነ ወደታች ወረድ ብሎ የድንጋይ ጎተራው ተቆፍሮ በዚህ ተከርኖ ከዚህ በላይ አፈር የሚሞላበት አይነት ነገር ከሆነ ምንም ጥያቄ የለውም እዚያ ውስጥ የከበሩ ነገሮች ወይም ንዋየ ቅድሳት እዚያ ውስጥ አለ ማለት ነው። አንደኛው የድንጋይ ጎተራው ክዳን ልክ እንደዚህ አከምባሉ አይነት ቅርጽ ያለው ከሆነ እንደ ሞሰብና እንደ ድስት ከላው ላይ የሚከደን ከሆነ እዚያ ውስጥ ግብር ያስቀምጣሉ ማለት ነው። ግብር ስንል ያው ሐዲስ ኪዳን ልጆች አይደለን ንጹህ ስንዴ ማለታችን ነው። ምናልባት ወደዛ አሁንም እኛ የግብር አገልግሎት ውስጥ ላይ ስለምንሰጥ ስልጣነ ክህነታችን የሚፈቅድ አይነት ነገር ከሆነ ገብታችሁ መመልከት ትችላላችሁ። ጥሩ። ስለዚህ አሁን የምንሄደው መካነ መቃብራት አቋርጠን ነው የምንሄደው። ወደዛኛው ክህነት ከሌለ እንግዲህ አንገባም ብለናል። ወደ ግራውንዱ እስኪ እንውረድ በዚህ በኩል ይሄ እንግዲህ ወደ ታችኛው ቤት ወደ ምድር ቤት እየወረድን ነው ያለው ማለት ነው። ያው ከዘመን ብዛት የተነሳ እየሳሳ ነው ይሄ ደረጃው ለመሰበር ራሱ። ይሄ ታችኛው ክፍል እነሱ አብዛኛው የድንጋይ ጎተራዎች ያሉበት የውሃ ማጠራቀሚያቸው የነበረ እዚህ ግራውንዱ ላይ ነው እንደዚህ አይነት ነገር የሚጠቀሙት። እዚህ በኩልም አለ ወደ 28 ሜትር ይረዝማን በነገራችን ላይ ዋሻው። ግራውንዱም የዚህ የተሸካሚነቱ ምሰሶው ልክ እንደላይኛው አሁን ላይኛው አንደኛው ፎቅ 28 ሜትር ቀጥታ ነው ያለው። ይሄኛው ግን አለፍ እያሉ ነው እንትን የሚሉት ዋሻ ያወጡለት ማለት ነው። ያ ደግሞ የምንሳቤ ነው ጠንካራ እንዲሆን መሰረቱን መሸከም እንዲችል እንግዲህ ወደዚህ ደግሞ እንውጣና እንግዲህ ይሄኛው ከታችኛው ምድር ቤት እየወጣን ያለ ነው። ለአገልግሎት ያልተመቹንን በተለይም በዚያ በመቅደሱ በታች ያሉትን ታችኛውን ክፍል ዘግተነዋል። ምናልባት አሁን ጥናቱ እነዚህ ከጀርመንና ከእንግሊዝ የሚመጡት አርኪኦሎጂስቶች ክፈቱ ሲሉን የምንከፍት ይሆናል ማለት ነው። ስለዚህ አሁን ደግሞ የማሳያችሁ አንዳንድ እንደ መገልገያ መሳሪያ ነው። አሁን እንደዚህ ውድ የሆኑትን በቀላሉ ለዘረፋ የሚጋለጡትን ንዋየ ቅድሳትም ላይ ስለሆነ በሩንም እንደምታዩት እሱ ነው ለጊዜው ምንድነው የሚባለው ይሄ ደህንነቱ ወደ ተጠበቀ ቦታ የዞረበት ሁኔታ አለ። የሚገርም ይሄኛው እዚህ ጋርና እዚህ ጋር ቀዳዳ አለው። ይሄ አሁን ምንድነው ብትለኝ እነዚህ ነገሮች የመስኮቶችን የሚያጣብቡ በሮችን የሚያጣብቡ እንደዚህ ማቃ ደርብ የተለያየ ስም እንዳካባቢው አላቸው። አሁን ሚስማርና ማጠፊያ መጥቶ ከዚህ አገልግሎት ወጣን እንጂ እንጨትና እንጨት ተዋደው ነው በር የሚፈጠር የነበረው ማለት ነው። የነዚያ ናቸው እና በጣም የሚገርም ነገር አሁን ይሄን ሁሉ ትኩረት መሳብ የቻለው ከውጭ የሚመለከተው አካል ቅርስና ጥበቃ
በዚህኛ ያክል ብር በጀት በጅቶ ጥናት እንዲደረግ ካደረጉት መካከል አንደኛው ይች ነች። እቺ እንግዲህ ወደ 1682 እድሜ እንዳላት ነው አሁን እየነገሩን ያሉት። ወደ አብርሃና አጽብሃ የወሰደው ይሄ ነው በእንጨት ደረጃ ማለት ነው። በዚህ ሸክላዎቹ እንግዲህ ወደ ኋላ ደግሞ ወደ 3000 ዘመን እንደሆነ የሸክላዎቹ ውጤት አሁን እሱ የመጣበት ሁኔታ አለ። ሰርቲፋይድ ለመሆን አንዳንድ ደግሞ ያልተስማማንባቸው ሁኔታዎች ደግሞ አሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ጥያቄ የለውም ታቦታቱ ንዋየ ቅድሳት በዚህ ስለተገኙ ሀብቷ ናቸው። በዚህ ያየነው መካነ መቃብር ደግሞ ምንድነው? የመነኮሳት የካህን እንዳጠቃላይ የክርስቲያን መካነ መቃብር። የክርስቲያን መካነ መቃብር እድሜው ከ2000 ዓመት ወደዚህ ሊሆን ይገባዋል አይደል እንዴ? ክርስቶስ ከተነሳ በኋላ ወንጌል በዚች ሀገር ከተሰበከ በኋላ መሆን አለበት። ስለዚህ አንዳንዱ እላፊ ወደዛ ስለሄደ አሁን ባለው ሁኔታ ሰርቲፊኬቱን መቀበል አልፈልግም እና አሁን 3000 በሚለው እንኳን ብንስማማ የአካባቢ ምን ይመስላል በዚያ ሰዓት የሚለውን ስናይ ያው ጫካ የበዛበት አርብቶ አደር ዘላን የነገሰበት ሊሆን ይችላል። ግን በዚህ ደግሞ ምን አለ መሰለ ከ100 በላይ የድንጋይ ወፍጮችን ግን አግኝተናል። ከ100 በላይ በዛን ዘመን ይነገር። እንግዲህ ይሄ ደግሞ ከዚያ ከአርብቶ አደርነትና ከዘላልነት ይልቅ የድንጋይ ወፍጮች ካሉ ወዴት ያደላ ነው ማለት ነው? የህብረተሰቡ ኑሮ ወደ አርሶ አደርነት ያደላ ይመስላል። ምናልባት ወደዚህ እስኪ አንድ ላሳያችሁ። በርካቶች የድንጋይ ወፍጮች ነው የተገኙት። የድንጋይ ወፍጮች ደግሞ እንደዚህ አሁን ገጠር ሲጠራ ሰምተ ከሆነ ይሄ መውቀሪያ የሚባል ልክ ይሄኛው አልፈጭላቸው ሲል እንደዚህ በመቀጥቀጥ ነው ስለት የሚያወጡለት ይሄኛው ማለት ነው። ያዝልኝ ይሄን አንዴ። ከዚሁ ጋር ተያይዞ ደግሞ እቺኛዋ ሁለት አይነት አገልግሎት የሚሰጥበት ሁኔታ አለ። ይሄው እንደሚታወቀው ይሄ ደወል እስካሁን ድረስ አገራችን ራሱ ይሄንን ተጠቀሙታል። አሁን ግን ሌሎች የመድፍ ቀሎች ምናምን ስላሉ አገልግሎቱ በቀላሉ ወደዚያ እየተቀየረ የመጣበት ሁኔታ አለ። የምታየው የድንጋይ ወፍጮች ነው፣ በርካታ ነው ያለው። ይሄኛው ደግሞ በጣም የሚገርም ወደዚህ ወደ ሁለተኛው ፎቅ ስንገባ በኋላ ታየዋለ። እዛ አካባቢ ላይ የተቀመጡ ናቸው። ይሄ የባዛልት ውጤት አለሉ እየተባለ የሚጠራው ድንጋይ ነው። ይሄ ለምን አገልግሎት እንደሚሉ ታውቃለህ? አሁን አንተ ስታስቀድስ ማህሌት ስትቆም እንቅልፍ የሚያጠቃ ከሆነ የጥንት አባቶቻችን እንደዚህ ያልበረቱትን ሰዎች በዚህ ያበረቷቸዋል። ልክ እንደዚህ የባዛልት ውጤት ወይም ይሄ አለሉን እንደዚህ ያስነግቷቸውና ያስቆሟቸዋል ማለት ነው። በቀላሉ በታንቀላፋ የት ነው የምትገኘው? መሬት ላይ። በዚህ በቀላሉ ደግሞ ስጋ ፈሪ ነው፣ መቁሰል አይፈልግም። ይሄ እነዚህ ቄሶች አይጨርሱም እንዴ ያርክተለቱ እንዴ ይሄን ራሱ የሚያርጉበት። አንዳንዶቹ ድንጋዮች ግን ልክ እንደዚህ ሰዎችን በሚነኩበት ሰዓት ሾክ የሚያርጉ ደግሞ ድንጋዮች አሉ፣ እንደዚህ አለሎች ማለት ነው። በቀላሉ ስትዳበስም መንፈስን የሚያስለቅቁ አይነቶች አሉ። ያ ምን ሆነ መሰለ ለአገልግሎት እናወጣቸው ነበር። ሰው የክርስቶስን መስቀል እየተወ ወደ ድንጋዮቹ መቼ ነው አገልግሎት የሚሰጡት ማለት ጀመረ። አየ የመስቀሉን ክብር መሸፈን ጀመሩ። ስለዚህ ከነ ክብራቸው እነዚያ እንደዚህ አይነት ስሜት ያላቸው አለሎች አስቀምጠናል ማለት ነው። እንደዚህ አይነትም ነገር አለ። እሺ አሁን ደግሞ የምንሄደው ወደ ሁለተኛው ፎቅ ነው። በነገራችን ላይ ቤዛዊት ማርያም አሁን ወደ 32000 ካሬ ሜትር ቦታ አላት። በዚህ 32000 ካሬ ሜትር ቦታ ወደ 41 የሚደርሱ በአት የሆኑ ዋሻዎችን አግኝተናል። ያ ማለት ምን ማለት ነው? ከቤዛዊት ማርያም ክልል ውጪ ብትሄድ እንኳን የሀገር መካነ መቃብራት በጣም በብዛት ያላቸው ዋሻዎች የነን ይዘህ እስከ ቃሊቲ ድረስ ስትሄድ ታገኛለህ። ስለዚህ ይሄ አካባቢ በሆነ ጊዜ የመናንያን የክርስቲያኖች መዳረሻ ከተማ በአት እንደሆነ ጥያቄ የለው። አሁን ግን ያለው ምንድነው ወደ 41 ዋሻዎች ግን በዚህ በቤዛዊት ማርያም ስር ነው ያሉት። አሁን የምንሄደው ወደ ሁለተኛው ፎቅ እና ወደ በአታቸው የሳባ ፊደል ወደ ተገኙበት በአት ነው የምንሄደው ማለት ነው። አሁን የምንሄደው ወደ ሁለተኛው ፎቅ ነው። በነገራችን ላይ ይሄኛው ደለደል ነው እንጂ ዋሻዎች ከስር ነው ያሉት።
ከስር ነው ያሉት የሳባ ፊደልም የተገኙት ከዚህኛው ስር ነው ይሄኛው ሁለተኛው ፎቅ ብለን በዛኛው ሁለተኛው ፎቅ ነው በነገራችን ላይ የእርዝመት አለው ወደ ኦሮሚያ ድንበር ወደ 49 ወደሚባለው የሚያደርሱ ናቸው በዚህ በኩል ያሉት ማለት ነው በገመድ ነው የሚወጡት በገመድ ነው የሚወጡት ወደዚህኛው የሚያስኬደው አሁን ደለል ዘግቷቸዋል ደለሉን እንድናወጣ ፈቃድ አግኝተናል አቅም ነው ያጣነው ወደ 49 የሚያስኬደው በትላልቅ ነጫጭ ድንጋይ ዘግተዋቸዋል እነሱንም የስተንፋስ ጉዳይ ሆኖ ነው እንጂ ፈቃድ አግኝተናል አሁን የማንችለው ማስፋት መቆፈር መንከት ቅርስን ግን አይቻልም ይሄኛው የሚስጥር ቦታም ነው እስኪና ትችላል እስኪና ይሄኛውም አንድ በአት ነው በዘመን ርዝማኔ አርሶ ማንነቱን አጥቶ ነው እንጂ በር ያለው እንደሆነ ይሄ እንግዲህ ለአንድ ለሶስት ሰው የሚያስጠቅም አይነት ነገር ነው እንግዲህ እዚህ ጋር ደግሞ እጅግ ለየት ያሉ የድንጋይ ጎተራዎች ያሉበት ቦታ ላይ ያለ ነው ማለት ነው መጋቢት 1 2014 ዓመተ ምህረት ከቃጽላና ከሙታንሳ የመጡ ጸበልተኞች ይሄኛው አፈር ስለነበረው ወደዚህ ወደ ጨለማው ቦታም ለመግባት አመች ስላልነበረ የጨለማው ቦታ የምንለው አፍተፈውስ የሚገኙባቸው ቦታ ለማለት ፈልጌ ነውና ስለ ጨለማ ብዙ አናወራም እንደ ቤዛዊት ማርያም እነዚህ አንድ በአት 3 የተለያዩ የድንጋይ ጎተራዎች የተገኙበት ነው ቀደም እንደነገርኩ የድንጋይ ጎተራው ወደታች ወረድ ብሎ የሚቆፈርና ሰፌድ በሚመስሉ ባዞ ላይ የሚዘጉ አይነት ነገር ከሆነ እዚያ ውስጥ ምን አለ ብያለሁ የከበሩ ነገሮች ነው አይቅድሳት ታቦተ አማኑኤል በብቸኝነት የተገኘው እንግዲህ እዚህ ጋር ጽላቱ የተገኘበት ስለዚህ ይሄ ነገር ከሌሎቹ ይልቅ ወደ ቤተ ክርስቲያንነት የሚያረጋግጠው አንደኛው ይሄ ነው ማለት ነው እሺ ቀደም እንደነገርኩ ወደዚህ እንግዲህ ጨለማ የበዛበት የዱር እንስሳት ያሉበት አንዳንድ ፍራቻን የሚፈጥር ከጨለማው ጀምሮ ማለት ነው ያለበት ነው እና ይሄንን በመከተል በዘልማድ አነጋገር አምሳለ ሲኦል ይሉታል አሁን ግን ለኛም የሚጠቅመን የምንሄደው ግን ወደ አምሳለ ገነት ነው ድነት ወደ በዛበት ደስ ወደሚል ቦታ ነው ደግሞ አሁን የምወስዳችሁ ማለት ነው እሺ እንግዲህ ተመልካቾቻችን አሁንም በቤዛዊት ማርያም ያደረግነው ያለው ጉብኝት እንደቀጠለ ነው አሁን ደግሞ መምህር ወዴት ነው የምንሄደው አሁን ወደዚህ ወደ የድነት ስፍራ ነው የምንሄደው አሁን ወደዚህ ወደ ጸበል ቦታዎቹ ወደ 10 የሚጠጉ ዋሻዎችን ዮርዳኖስን ነው የምናየው ማለት ነው በዚህ ገብተን ማለት ነው ጥሩ አሁን 33 ጸበላት ወዳሉበት የውስጥ ለውስጥ ዋሻ ነው የምንሄደው ማለት ነው 33 እነዚህ በዚህ ልክ የተሰደሩት የቅዱሳን ጸበላት ነው ቅዱሳን ጸበሎችን ከየት አገኙት የሚለው ከቅድስት ሥላሴ ነው ከላይ ያየኸው ትልቁ እሱ የቅድስት ሥላሴ ጸበል ነው ቅድስት ሥላሴ መገኛ ነው ምንጭ ነው አከፋፋይ ነው ለማለት ከላይ እሱ ስያሜ አግኝቷል ማለት ነው አየኸው በዚህ በኩል ነው የምንሄደው የድነት ቦታዎችን የጸበል ቦታዎችን ሱባኤ የሚያዙበትን የአርመሞ የሚባለው ማለት ነው እነሱን እስከ ዮርዳኖስ ድረስ በዚህ በኩል እንግዲህ እንሄዳለን ማለት ነው ወደ 33 የሚጠጉ የጸበል ቦታዎች አሉ ማለት ነው 33 እና ከዚያ በላይ ከስር ያሉ 33 ናቸው እነዚህ የቅዱሳን ርዕስ የሆኑትን ነው የወሰድነው እነሱ ደግሞ ጸበል የሚያገኙበትን ከላይ ያለው እሱ ደግሞ ፎቅ ላይ ያለው ከላይ ያለው የቅድስት ሥላሴ ጸበል ለሁሉም አከፋፋዩ ማለት ነው አከፋፋዩ ሥላሴ አስገኝ አከፋፋይ ምንጭ እነዚህ እንግዲህ የጸበል ቦታዎች ናቸው እነዚህ ሁሉ የተሰሩት አገልግሎት መስጠት ጀምረዋል በኋላ ስያሜያቸውን በኋላ እነግርሃለሁ ይሄኛው እንግዲህ የእመቤታችን የቤዛዊት ማርያም የዮርዳኖስ ጸበል
ከዛ ቀጥሎ ያለው የቤዛ አማኑኤል ነው። ይሄኛው የቤዛዊት ማርያም ነው። ብዙሃኑ ትልቅ ድነት የሚያገኝበት ግን ብዙሃኑ ደግሞ መድረስ ያልቻለበት ዮርዳኖስ ጸበል በተለይ አሁን ባለን አሃዛዊ መረጃ ይሄ ሰርተ ወደ ማታ አካባቢ ፍርስ የሚልብህ አካል ካለ ቁጥር 1 ንሱ ይወስዳል። እሺ አሁን የቤዛ አማኑኤልና የቤዛዊት ማርያምን ዮርዳኖስ ጸበል አይተናል። ከዚህ ደግሞ እንግዲህ የቅዱሳኖቹ ርዕስ የሆኑትን የነሱን ደግሞ ጸበል እናያለን ማለት ነው። ከመላእክት እንጀምራለን። እነሱ በዚህ ዘመን እየተሰሩ ያሉ ዋሻዎች ናቸው ማለት ነው። የጸበል ቦታዎች ይሄኛው በዚህ በኩል ያለው የቅዱስ ሚካኤልና የቅዱስ ገብርኤል የመጀመሪያ በጣም ሰፊ ነው። ፊት ለፊት የጸበል የምናደርገው የአዳምና የሔዋን ጸበል። አሁን አዳም ተረስቶ ነው ያለው። ይሄንን ያክላበት ከመቤታችን በታች ቀጥሎ ቅድስናን የያዘ አባት አሁን በእንትኑ ነው ሁሉ ጊዜ ሲከፋን ነው የምንረግመው እንጂ ደምዘር ይላል የሆነ ትውልድ ያዳምዘር ይላል። ግን ትልቅ በረከት 8 ሀብታት የተሰጡት አዳም ያንን ሀብታውን ከአዳም ላይ በአዳም አማላጅነት የምናገኝበት የአዳምና ሔዋን ጸበል ደግሞ እዚህ ጋር ይደረጋል ማለት ነው። በነገራችን ላይ ንስሐ የገባ ሰው የአዳምን ጸበል የአዳም ረድኤት ቢያድርበት ይደርሳል፣ ንስሐው ይሰምራል ልፈልጌ። በዚህ ቀጥሎ ያለው እንግዲህ የብዙሃን አባት ተብሎ የሚጠራው ማን ነው? አብርሃም። ትክክል ነው። አብርሃም ቤተክርስቲያናችን እንዴት አድርጋ ሰንዳ እንደሰራችው ማናስተውሰው እኛ ነን። ክብር ያሰጠው እኛ ነን እንጂ ቤተክርስቲያን ሰነዱ እመቤት ነች። ሁሉን ነገር በየክብራቸው በቅደም ተከተላቸው አስቀምጣለች። ግን አሁን በኢትዮጵያ ምድር ስትመለከት አዳም ማነው? አብርሃም፣ ይስሐቅ፣ ያዕቆብ ምንም ማለት አይደለም። በቃ የሉም ማለት ትችላለህ። ስለዚህ ይሄ የአብርሃም የይስሐቅ የያዕቆብ የጸበል ቦታ ነው። ሶስቱ እንግዲህ ቀጣይ እናታችን ሳራን ምስቷን እዚህ ጋር ለማምጣት ጥረት እየተደረገ ነው ያለው። ይሄ ማለት ምንድነው? ዘርህ እንዲበዛ ብሩኪህም እንዲሰፋ ስላሴንም ወደ ራስ ለመጋበዝ ካስፈለገ የአዳም ሁኔታ በጣም በጣም ወሳኝ ነው ማለት ነው። የአብርሃም ጉዳይ በጣም አስፈላጊ ነው ማለት ነው። ከዚያ ደግሞ ለዚህ ለወጣቱ ለህፃናቱ ይስሐቅ ለነሱም ያስፈልጋል። ለምን ብትል እሱ ታዛዥ ነው። የሱ መታሰቢያ የሱ ጸበል ለሀገርም ለመንግስትም ለቤተ ክርስቲያንም ለታላቅም ለታናሽም ለመታዘዝ ይስሐቅ ደግሞ በጣም ወሳኝ ነውና የይስሐቅ ጸበል ታገኛለህ። ያዕቆብ ያው ነው። ከሀገር ስያሜ ጀምሮ እስከ መንግስተ ሰማያት የሱ ርስት ነው። እንግዲህ እንዲህ እያልን የገዳሙን በርካታ ነገሮች ክፍሎች አሳዩን። በውስጡ የነበሩትንም የተፈጸሙትንም ሁነቶች ጨምሮ የያዙትንም በርካታ ታሪካዊ ነገሮች ተመለከትንና ስለነበረን ቆይታ ስላሳዩን ስላደረጉልን ገለጻ በተመልካቾችና በማህበሩ ስም ከልብ እናመሰግናለን። እግዚአብሔር ያክብርልን። ይቆየ። እሺ
እንግዲህ ተመልካቾቻችን አሁንም እንግዲህ በቤዛዊት ማርያም እያደረግኑ ያለው ጉብኝት አልተጠናቀቀም። አሁን ደግሞ አጠገቤ አንድ አባት ይገኛሉ። ስለ ደብሩ የተሰጡ ስላሉ አገልግሎቶች እንዲሁም ደግሞ ቦታው ስላለው በረከት ጨምሮ ገለጻ ያደርጉልናል ማለት ነው። አባታችን እስኪ ራስዎትን ለተመልካቾቻችንና በደብሩ ያሉትን አገልግሎት ጨምር ያስተዋውቁልን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መላከ ሰላም ቆሞስ አባ ኤልያስ ተፈራ እባላለሁ። እንግዲህ በዚህ በቤዛዊት ማርያም በሚደረገው ታላቅ ቦታ ላይ ያው እግዚአብሔር አምላክ ምንም በላይ እዚህ ቦታ ላይ ለታደለ ብቻ ነው እንደ አጠቃላይ ሲመለከተው ኑትራዩ ግብሮ ለእግዚአብሔር እግዚአብሔርን ድንቅ ስራ ነውና ተመልከቱ ተብሎ እንደተጻፈው ሁሉ በዚህ ቦታ ላይ ቀደምት እግዚአብሔር አምላክ ህዝቡ ይድን ዘንድ በአባቶች ተሰውሮ የተቀመጡ ብዙ አይነት ቅርሶች የአባቶች የቅዱሳን አጽሞችና በረከቶች ሁሉ በዚህ ቦታ ላይ እግዚአብሔር ደግሞ ስራው ድንቅ ነውና ህዝቡ ይድን ዘንድ ህዝቡ ወደ እግዚአብሔር ይመለስ ዘንድ ከደዌያቸው ይፈወሱ ዘንድ እግዚአብሔር አምላክ ለህዝቡ ይሄን ታላቅ የተሰወረ ጸበልና ይሄን ታላቅ ቦታ የቅዱሳን አባቶችን በረከት ሁሉ ይህ ህዝብ እንዲጠቀምበት ይህ ትውልድ እንዲጠቀምበት እግዚአብሔር አምላክ የገለጸበት ሁኔታ ነው ያለው። መልካም አባታችን እንግዲህ ስለ ገዳሙ ስለሚሰጠው አገልግሎት በተለይም ደግሞ በጸበላቶቹ የሚገኘውን ፈውስ በርካቶች መተው እየተካፈሉ እንደሆነ ሐሳቦትን አካፈሉን። የስፍራው ላይ የተፈጸሙ ተአምራትን አጋሩን። ከእርሱ ጋር ስለነበረን ቆይታ ግን ከልብ እናመሰግናለን። እግዚአብሔር ያክብር። አሜን። ክብር ይስጥልን። እግዚአብሔር እናንተንም ይባርካችሁ። አሜን አሜን። ያው ተመልካቾቻችን እንግዲህ እንዳሳየናችሁ ዛሬ ከመዲናችን አዲስ አበባ ትንሽ ወደ መውጫ አካባቢ ቦሌ አራብሳ የሚባለው አካባቢ ተገኝተን ቤዛዊት ማርያም የተባለች አንድ ገዳም አሳየናችሁ። እንግዲህ በገዳሙ ውስጥ በርካታ ታሪካዊ ነገሮች እንዳሉ አስመልክተናቸዋል። እንግዲህ በቀደሙት ዘመናት የጥንት አባቶች ይጠቀሙባቸው የነበሩ ከፍልፍል ዋሻ የተሰሩ ወደ 43 የሚደርሱ ጎተራዎችንም ጨምሮ በጥንት ዘመናት ደግሞ አባቶቻችን ይገለገሉበት የነበረው የሳባውያን ቋንቋ ፊደላት ሳይቀር በዚህ ዋሻ ውስጥ እንዳሉ አስመልክተናቸዋል። ከዛም ባሻገር እንግዲህ በገዳሙ ውስጥ ወደ 33 የሚደርሱ ጸበላቶች ዘመኑን በሚመጥን መልኩ ተፈልፍለው ለመናን አገልግሎት እየሰጡ ይገኛሉ ማለት ነው። እንግዲህ በዛሬው የናስተዋውቃችሁ መርሃ ግብራችን ቦሌ አራብሳ ቤዛዊት ማርያም ተገኝተን ቆይታ አድርገን የምትመለከቱትን ወይንም ያያችሁትን መርሃ ግብር ወደ እናንተ አቀረብን። በቀጣይ በሌላ መርሃ ግብር እስከምንገናኝ ድረስ ቸር ይግጠመን።